አቶ አማሃ የተባለ አባት ለአጋቾች 4 ሚሊዮን ብር ከፍሎ ቢለቀቅም በትግሉ ደጋፊዎች ዘንድ ቁጣን ፈጥሯል። አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ሆኗል። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። በሚኒስተር ደረጃ በሚመራ የፌስቡክ ሰራዊት ስነልቦናው የሚጎዳ መሪም ወደ 4 የሚከፈል ትግልም የለንም። ይህን ተከትሎም አርበኛ ዘመነ ካሴን በተመለከተ የተዘጋጀ የጥንቅር ዘገባ አለ፣ ወደ እናንተ ይደርሳል። የዓለም የመጀመሪያው ግማሽ ትሪሊዮን ሀብት ባለቤት ስለሆነው ሰው የምንነግራችሁ መረጃ አለ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ቪዲዮአችን ተራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። አቶ አማሃ የተባለ አባት ለአጋቾች 4 ሚሊዮን ብር ከፍሎ ቢለቀቅም በትግሉ ደጋፊዎች ዘንድ ቁጣን ፈጥሯል። አቶ አማሃ የደብረ ታቦር ዋርካው አባት ከአጋቾች እጅ ወጥተው ለቤታቸው በቅተዋል። አግተው 15 ሚሊዮን ብር የጠየቁት በአፋብኃ የበላይ እዝ በውባንተ ስም የሚንቀሳቀስ ክፍለ ጦር ውስጥ የሚገኝ አመራሮች ናቸው። የአጋቾቹን ማንነት ገላጭ በቂ ማስረጃ እጃችን ገብቷል። የታጋቹ አባት ቤተሰብ በብዙ ጭንቅና ምጥ በኋላ ድርድሩ በ4 ሚሊዮን ብር ተቋጭቶ ባለሀብቱ አቶ አማሃ ሳይገደሉ ቤተሰቦቻቸው 4 ሚሊዮን ብር ከፍለው መለቀቃቸውና ቤታቸው መድረሳቸው ታውቋል። በትግሉ ደጋፊዎች ዘንድም ጎበዝ ወዴት እየሄድን ነው እያስባለው ይህ ድርጊት ነው። ቁጭ ብለን የሰቀልናቸው ቁመንም ለማውረድ ለማስታገስም ከማስቸገር አልፈው የህዝብ እንቅርት ላይ ሌላ ችግር ሆነዋል። ለሞዓ ሚዲያ የሚደርሰው ሰቆቃዊ በፋኖ ስም የሚፈጸም ወንጀልና የሽብር ድርጊት እጅግ በብዙ አስጠርጣሪና የሰርጎ ገቦች ሚና የጎላበት ሆኖ አይተነዋል። በሸዋ ይኩኖ አምላክ ክፍለ ጦር አንሻ ብርጌድ በደቡብ ጎንደር ምርኮኛው ጸዳሉ ይምራው ከነበረው የአፋድ ክፍለ ጦር ቀጥሎ በውባንተ ልጅ የሚመራው በስሙ የሚጠራው ክፍለ ጦር በጎጃም አፋብኃ አንደኛ ክፍለ ጦር በባህር ዳር መሸንቲና መራይ ዙሪያ የሚንቀሳቀሱ ፋኖች ከፍተኛ የህዝብ ቅሬታና ምሬት እየቀረበባቸው ነው። ለሞዓ ሚዲያ በማስረጃ በስም ዝርዝር የሚደርሱ መረጃዎች በከፍተኛ ሁኔታ ተከማችተው ይገኛሉ። የቀጠናው ከፍተኛ አመራሮች አስቸኳይ የእርምት እርምጃ የማይወስዱ ከሆነ በስም ዝርዝር እየጠራን ተሳታፊ አመራሮችን ጠቅሰን ገንዘብ አቀባባይ ባንኮችንም ጨምረን ከማስረጃ ጋር ይፋ እናደርጋለን። አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ሆኗል። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደሞዝ ስኬል ይፋ አድርጓል። በዚህ ማሻሻያ ዝቅተኛው የመንግስት ሰራተኛ ደሞዝ ከብር 4760 ወደ ብር 6000 እንዲያድግ እንደሚደረግ፣ ከፍተኛው የመንግስት ሰራተኛ ደሞዝ 21492 ወደ 39000 ብር እንዲያድግ እንደሚደረግ፣ የዲግሪ ተመራቂ መነሻ ደሞዝ 6940 ወደ 11500 እንደሚሻሻል፣ ከሲቪል ሰርቪስ ውጭ በተለያዩ ዘርፎች የተሰማሩ የመንግስት ሰራተኞች ደሞዝም ማሻሻያ እንደሚደረግበት አሳውቋል። ይህ ደሞዝ ማስተካከያ ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደጠየቀ ገልጿል። ለደሞዝ የሚወጣው ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚደርስም አመላክቷል። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። በአፋር ያሉ የቀድሞ የትግራይ ኃይሎች አባላት ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ ጥሪ አቅርበዋል። ራሳቸው የትግራይ የሰላም ኃይል ብለው በሚጠሩ ታጣቂዎች መሪ ጀነራል ገብረ እግዚአብሔር በየነ በበኩላቸው ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። የትግራይ ጊዜያዊ አስተዳደር ክስ በአፋር የሚገኙ ከትግራይ ኃይሎች የተነጠሉ ታጣቂዎች በትግራይ ላይ ጥቃት ለመፈጸም ሞክረዋልም ብሏል። አስተዳደሩ ጥቃት ግን በአካባቢው ነዋሪዎች ተቃውሞ ከሽፏል። ጊዜያዊ አስተዳደሩ እነዚህን ኃይሎች ወደ ትግራይ እንዲመለሱም ጥሪ አቅርበዋል። የትግራይ ሰላም ኃይል ምላሽ የመሪዎቹ አንድ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው ብለው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡ ተናግረዋል። በትናንትናው ዕለት ስለተፈጠረው ግጭት የአፋር ሕዝብ በእርቅ ሳይፈታ ወደ አካባቢያቸው እንዳይገቡ በመከልከላቸው ነው ብለዋል። የሰላም ቅድመ ሁኔታዎች ጀነራል ገብረ እግዚአብሔር በየነ ሰላማዊ ድርድር ቢፈልጉም ትጥቅ አውርደው እንዲመጡ የሚለው ጥሪ እንደማይሆን ገልጸዋል። ቅድመ ሁኔታዎቹም ከኮር በላይ ያሉ የሰራዊት አመራሮች የወሰዱት አቋም እንዲታጠፍ፣ ቆና እንዲቆም፣ በሕዝብ ተቀባይነት ያለው መንግስት እንዲኖር፣ ገለልተኛ ሰራዊት እንዲኖርና ገለልተኛ አደራዳሪ አካል እንዲኖርም ይገኙበታል። የፌዴራል መንግስቱ ተጠያቂነት ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አፋር ክልል ማንኛውንም ጥቃት የሚመጣ ከሆነ የኢትዮጵያ ፌዴራል መንግስት ተጠያቂ እንደሚሆን ተናግረዋል። ጊዜያዊ አስተዳደሩ የፌዴራል መንግስትና የአፋር ክልል መንግስት የከፋ የጸጥታ ችግር እንዳይፈጠር ጥረት እንዲያደርጉም ጥሪ አቅርበዋል። በሚኒስተር ደረጃ በሚመራ የፌስቡክ ሰራዊት ስነልቦናው የሚጎዳ መሪም ወደ 4 የሚከፍል ትግልም የለንም ብለዋል።
ምድር አምላኳን ኢየሱስ ክርስቶስን የሰቀለች፣ ሶቅራጠስን መርዝግታ የገደለች፣ እነ ጆርዳን ብሩኖን በጧፍ ጠቅልላ አቃጥላ የገደለች እና አርበኛ በላይ ዘለቀን በቀጭን ገመድ አንቃ የገደለች ምድር ናት። በመሆኗም ምክንያት ለሰው ልጆች የመከራ ምዕራፍ ሁሉ ሊታደጉት የመጡትን ደጎች አዋክባ አቃጥላ አሳዳ የጠፋችበትን ታሪክ ደጋግመን ብንገነዘብም ይህ የዚች ምድር መጥፎ ታሪካዊ ዳራዋ ነው ብለን በመሪያችን አርበኛ ዘመነ ካሴ ላይ ተንኮልና ሴራ፣ ክፋትና ምቀኝነት እየተመለከትን በዝምታ ለማለፍ የሚያስችል የአዲሱ ትውልድ ድንቅ አስተሳሰብ አይፈቅድም። አዲሱ ትውልድ የአጥናፍ አባተን እሳቤ ስለተማረበት ጠዋት የመታውን ክፋት ከሰዓት እንዲደግሞ አይፈቅድም። ምክንያቱ ደግሞ በእርሱ ላይ የሚደርሰው ሁሉ የአማራን ትግል ለማዳከም ወይም ለመጥለፍ ምንጩ ከዘዋሪ መሪ የዘላለም የአማራ ጠላቶች መሆኑን ቀድመን ስለምንረዳውም ጭምር ስለሆነ በዚህ ምድር ላይ ታላቅ ዓላማ፣ ጽናትና ምኞት ካለ ፈተናዎች ብዙ ናቸው። ዓላማ በገዘፈ ቁጥርና ይህን ዓላማህን ለማስፈጸም በወሰንክ ቁጥር የገዘፈ ፈተና ይገጥማል። ይህ የምድር ባህሪ ነው። ይህን በውል መረዳት ትልቅ ጥንካሬ ይፈጥርልሃል። ለሞት የደረሰ አደጋም ይሁን ቀላል የውጭና የውስጥ ሰው ሰራሽ የሴራ እንቅፋት ሲገጥም ከፈተናነት ያለፈ ታሪክ እንዲሆን አድርገህ አልፈውና ጥለኸው ትሄዳለህ። ሰው ከስሜት ክር የተሰፋ ሸማ እንዲሉ አርበኛ ዘመነ ካሴ ቀስቅሶ ካነቃውና መሳሪያ እንዲታጠቅ ካደረገበት ትልቅ የብሔርተኝነት ትግል ይልቅ የተለያዩ ሰዎች ባህሪ የተረዳበት የተሸከመበትና ችሎ ያለፈበት መንገድ በዚህ ትግል ውስጥ ትልቅ ትርጉም እንዳለው ነው የሚያስረዳው። ለዚህም ነው አንዱ 7 ቀንድ፣ አንዱ ደግሞ 77 ቀንድ፣ ሌላኛው ደግሞ 1007 ቀንድ ያለው ሐሳብ ተሸክሞ ቢጠጋው ተረድቶ የሚያስተናግድበት መንገድ ሌላ ተጨማሪ መሰጠትና ለመሪነት መፈጠርን የሚያሳየው። ይህ ደግሞ ያልተበረዘ የቤተሰቡ ጥሩ አስተዳደግና ጠለቅ ያለ በንባብ የዳበረ የአስኳላ እውቀት አጣምሮ ነገሮችን የሚረዳበትና የሚያስረዳበት አቅምን ያሳያል። ጨዋታውም ቁጣውም ይሁን ቀልዱም ከዚህ ይቀዳሉ የሚቀዱም ናቸው። አርበኛ ዘመነ ካሴ አሁን ለደረሰበት ፖለቲካዊ አረዳድ ምንጩ እውነትን እምቢ ብሎ የሙጥኝ የማያዙ ነው። ለዚህ ልክፋት በለጋ እድሜው የዳረገው ደግሞ እርሱም ሲናገር እንደሰማነው የደራሲ አቤ ጉበኛ አጠቃላይ ድርሰቶች ውስጡን አሸንፈው የእውነትና የፍትህ ዘበኛ አድርገውት እንደቀሩ እርግጥ አቤ ጉበኛነት ደግሞ ብዙ ማሸነፍ የማይችሉ ጠላት ይፈጠርበት ዘንድ የእውነት ተፈጥሯዊ ያስገድዱታል። ለኔ አርበኛ ዘመነ ካሴ የቪየትናምን እውነት ለማግኘት የቪየትናምን ተራሮች በእግሩ ለረጅም ዓመታት እንደዞረው የነጻነት ታጋይ ሁቺ ሚኒን ይመስልብኛል። እርሱም ሀገራችን ውስጥ የጠፋቿን የአማራ እውነት ለማግኘት የኢትዮጵያን ተራሮች በፍጹም ቅንነትና በደስታ የድሮን የጀት የደፈጣ ጥቃት እንዲሁም ሐሳውያን የወንድ ወይዘሮችን የሐሰት ፕሮፓጋንዳ ሳይበግረው ወደ ዓላማው በፍጥነት እየተራመደ የሚሄድ ጀግናና ተራማጅ አርበኛችን ነው። አርበኛ ዘመነ ካሴ በዳግም የጣሊያን ወረራ ወቅት አማራ የሌለባት ኢትዮጵያ አስረክባለሁ ብሎ በቴሌግራም መልእክት ወደ ሮም የላከውን ጣሊያን የማርሻል ባዶሊዮን ሐሳብ በዚህ በእኛ ዘመን ለማስፈጸም በአብይ አህመድ ተላላኪነትና በምርኮኛው ብርሃኑ ጁላ አስፈጻሚነት ወጥነው የጀመሩትን ጉዞ ያስቆመው ክስተት የሆነ መሪ ነው። ለዚህም ነው ደላላ ልሂቃኖች አማራ የሚባል ብሔር የለም በሚሉበት ወቅት፣ የትግል ቀበኞች ፓርቲ በገንዘብ በሚሸጡበት ወቅት፣ ድቡልቡል መሃይሞች አማራ መሆን መጥበብ ነው በሚሉበት ወቅት እጅግ በጣም ደመቅ ብሎ የሚሰማ ድምጽ ከአርበኛ ዘመነ ካሴ አንደበት ወጥቶ ከአድማስ አድማስ እያስተጋባ ከዚህ ያደረሰን። የአንደበቱ መልእክትም አማራ ሲሏችሁ አትሸማቀቁ ይል ነበር። ይህ ንግግር የእይታ አድማሳችን ያሰፋልን ጸረ ግርዶሽ ነው። በልባችን ውስጥም የተቀመጠ ክቡር ቃል ሆኖ እየታገለን ይገኛል። አርበኛ ዘመነ ካሴ በትግሉ ተፈትኖ ሳይናወጥ ጸንቶ ያለፈ መሪ ነው። ትግሉን በስነ ልቦና ወደ አሸናፊነት፣ በሰው ኃይል ከምንም ወደ ሚሊዮኖች፣ ከጣውላ መሳሪያ ሸተር እያሳደገ ከፍ ሲልም ብዙ መሪዎችን የፈጠረ ድንቅ ወንድማዊ መሪያችን ነው። በአሁኑ ወቅት አብይ አህመድ ገና ሳያነጥስ ዲያቆን ዳንኤል ክብረት ይማርህ በሚልበት ጊዜ፣ ተመስገን ጥሩነህ እኩል ለማነጥስ በሚዘጋጅበት ጊዜ፣ ታዬ አጽቀ ሥላሴ በሶፍት የአብይን ግንጭል ለመጥረግ እጁን በሚዘረጋበት ጊዜ፣ እንዲሁም አረጋ ከበደና አገኘው ተሻገር ለታችኛው አመራር መሪያችን ሊያነጥሱ ስለሚችሉ ለማነጥስ ተዘጋጁ ብለው ትዕዛዝ የሚወርዱ ገረዶች በበቀሉበት ወቅት አርበኛ ዘመነ ካሴን የመሰለ ይህን ሁሉ የባንዳ ሰንሰለት ሰብረው የወጣ መሪ ማግኘትና በእርሱ መመራትም እድለኝነትም ጭምር ነው። በመጨረሻም ኢለን መስክ የዓለም የመጀመሪያው ግማሽ ትሪሊየን ሀብት ያለው ሰው ሆነ። የቴስላ ኩባንያ ባለቤት ኢለን መስክ በዚሁ ዓመት የኤሌክትሪክ መኪና ኩባንያና ሌሎች ንግዶቻቸው ዋጋ በማደጉ ከ500 ቢሊዮን ዶላር በላይ የተጣራ ሀብት ያስመዘገቡ የመጀመሪያው ሰው ሆኗል። ረቡዕ ዕለት ከሰዓት በኋላ በኒውዮርክ ሰዓት አቆጣጠር ሀብቱ በአጭር ጊዜ 500.1 ቢሊዮን ዶላር መድረሱን የፎርበስ የቢሊዮነሮች መረጃ ተቋም ይዘግቧል። ከቴስላ ጎን ለጎን የአርቲፊሻል ኢንተለጀንስ ጅምር ኤአይ
እና የሮኬት ኩባንያ ስፔስ ኤክስን ጨምሮ የሌሎች ቬንቸሮቻቸው ግምገማዎች ከቅርብ ወራት ወዲህ ከፍ ማለታቸው ተዘግቧል። ይህ ምዕራፍ መስክ በዓለም አቀፍ የቴክኖሎጂ ዘርፍ ከተፎካካሪዎቹ ቀድመው የዓለማችን ባለጸጋ ሰው መሆኑን የበለጠ ያጠናክራል። እንደ ፎርብስ ቢሊዮነሮች መረጃ ጠቋሚ ከሆነ የኦራክል መስራች ላሪ ኤለንሰን 350.7 ቢሊዮን ዶላር ገደማ ሀብት በማፍራት የዓለማችን ሁለተኛ ሀብታም ሰው ናቸው። ኤሊሰን በኦራክል ውስጥ ያላቸው ድርሻ ከ40 በመቶ በላይ ከፍ ብሏል። ኤለን መስክ ግዙፍ ሀብት ከ12 በመቶ በላይ በሆነው የቴስላ ድርሻ ጋር በቅርበት የተሳሰረ ነው። በዚህ ዓመት አክሲዮኖቹ በከፍተኛ ሁኔታ ጨምረዋል። የቴስላ አክሲዮኖች ሮብ በኒውዮርክ ግብይት ላይ ከ3.3 በመቶ በላይ ከፍ ያለ ሲሆን በዚህ ዓመት ከ20 በመቶ በላይ ጨምረዋል። ኤለን መስክ ከፖለቲካው ይልቅ ለቴስላ ትኩረት መስጠት መጀመሩን ተከትሎ ኢንቨስተሮች በድርጅቱ ያላቸው እምነት ከፍ በማለቱ ትርፋማነቱም ጨምረዋል። የፕሬዝዳንት ዶናልድ ትራምፕ ወጪ ቆጣቢ ተቋም ዶጂ ውስጥ መስክ ይጫወት የነበረው ሚና ሲያስተቸው ቆይተዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ